ክህደት የተሸከመው ፍቅር ክፍል 7። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔም ተነስቼ ኡዱኤን አድርጌ ዙሁር ሰገድኩኝና ምሳ አዘገጃጀው። ግን ልቤ ተንጠልጥሏል። ምን ችግር አለው ዛሬም ብንጾም እያልኩኝ ነው ለራሴ። ለወሬው ከመንሰፍሰፍ የተነሳ ምግቡን አቀራርቤ ተቀመጥኩኝ። መጅኑን እስኪመጣ መጅኑን አልኳቸው አይደል? አሁን ትክክለኛ ስሙን አውቀዋለሁ፣ ግን አፌ ላይ የሚቀናኝ መጅኑን የሚለው ነው። ከክፍሉ በቀጥታ ወርዶ ሁሌም የሚቀመጥበት ቦታ ላይ ተቀመጠ። በሳህን የሚበላውን ይዘው እኔን ተውት። ቶሎ ቶሎ በላ አድርጌ ሳልጠግብ ሁሉን የተነሳሁት። እሱም መጓጓቴን ስላየ ብዙም አልበላም። እቃዎቹን አነሳስቼ ወደ ጽሑፌ ተመለስኩ። ልጅቷን በጥፊ መታት፣ እዛ ጋር ነው የቆምነው። መጅኑን ቶሎ በል ቀጥልልኝ አልኩት። በሰዓቱ አናዳኝ እንጂ እጄን ያነሳሁባት ሴት መማታት ጀብዶ ነው አይደለም። ምንም አላለችኝም። ጉንጯን በእጇ ይዛ ጥላኝ ሄደች። በጣም ነበር በራሴ ያፈርኩት። እናም ራሴን የወቀስኩት። እንዴት ሴት ልጅ ላይ እጄን አነሳለሁ? እየመሸም ስለነበር ወደ ዶርም ሄድኩኝ። ሁሉም ውስጥ ነበሩ። ሀቢብ የኔን መምጣት አይቶ ብድግ አለ ለሰላት። ሀቢብ ምነው ቆየህ? አዲ አሁን ወዶ ካለ መግሪብ እንስገር፣ ቶሎ መስገጃ እንጥፍ። እሺ ወንድሜ ውዱ ላድርግ ብዬ ወደ ሽንት ቤት ገባው። በነገራችን ላይ ሀቢብ በሰላት ድርድር አያውቅም። አይደለም ፈርድ ሰላት ሱና ማያመልጠው፣ በሰዓቱ ነው የሚሰግደው። ያው ግን የሴት ነገር ተኝ ምን እንደሚላቸው ባላውቅም ግቢ ውስጥ ያተራምሳቸዋል። ነገሩ ምላሱ ራሱ ከባድ ነው። አይደለም ሴትን ወንድን ራሱ ለወሬ ያጓጓል። እኔም ወደ አድርጌ ከሀቢቢ ጋር መግሪብን ሰገድን። ኢዙና ጌዲን በየአልጋቸው ላይ የራሳቸውን ስራ ይሰራሉ። እኔም ወደ አልጌ ላይ ተንጋለልኩ። የልጅቷን ባ ያቀረሩ አይኖች ፊቴ ላይ ድቅና አሉ። ምን አለ? የስልክ ጥሪ ድምፅ አባነነኝ። የኔ ውድ እህት ኢንቲሳር ነበረች። በቀን 3 ጊዜ ትደውላለች። ስለ ደህንነቷ፣ ስለ ትምህርቷ ካወራን በኋላ ጋሼ ጋር ትንሽ አውርተን ተሰናብቻቸው ስልኩን ዘጋሁት። ጠዋት በጠዋት ለመነሳት እኔ በጊዜ ተኛው። በቃ ከዛን ቀን ጀምሮ ጭንቅላቴ ውስጥ የምትመላለሰው ያቺ ልጅ ነች። አግኝቻት እንኳን ይቅርታ በጠየቃት ብዬ አስባለሁ። ግን ከዛን ቀን በኋላ ወዴት ላገኛት? ሁላችንም ወጥረናል። ፈተናም እየተቃረበ ስለሆነ ከክላስ በኋላ ወደ ላይብረሪ ነው። ዶርም ውስጥ ስንቀመጥም እየተጋገዝን እናጠናለን። ዛሬ እስከ ክላስ በኋላ ላይብረሪ ሁላችንም ለማጥናት ተሰባስበናል። ሀቢቢ ከማንበብ ይልቅ በላይብረሪ ውስጥ ያሉትን ሴቶች ይቃኝ ይዘዋል። ኧረ ተው አንተ ልጅ አንብብ ብለው ሌሊት አነባለሁ ብሎም ቢብሎኛል። እኔን የሚገርመኝ የአላህ ተፈጥሮ ግን ይለያል። ቀን ከሌሊት አጥንቶ ጌዲዮን ምንም አይሳካለትም። ሀቢቢ ደግሞ በተቃራኒው ምንም እንኳን ፈተና ሲቀረብ ቢያጠናም ውጤቱ ከፍተኛ ነው። የራስህ ጉዳይ ብዬው እኔም ወደ ማንበቤ ተመልሻለሁ። አዲያት ብቻ መልአኳን አለኝ በሹክሹክታ። አንተ ምንድን ነው የምታወራው? የምን መልአክ ነው አልኩት። ኢንቲሳር ነቻ እያት በዛኛው ወንበር ላይ አለኝ። ወደ ጠቆመኝ ቦታ ስመለከት ድንግጥ አልኩኝ። ኦ አዲ፣ ይህ ውበቷ አንተን ማስደነገጥ አይደል አለ ፈገግ እያለ። ባክህ ምን ማስደንገጥ ነው? ባለፈው እኮ የመታዋት ልጅ እቺ ነች አልኩት። ምን የመታት? ማንን የመታኸው አለኝ ግራ በመጋባት ስሜት። ታሪኩን ቆይ ስንወጣ እነግርሃለሁ፣ እዚህ አይመችም አልኩት። እሺ በቃ ግን እሷም ወደኛ እያየች ነው፣ ምንድነው ነገሩ አለኝ። ወደ እነሱ ስመለከት ከጓደኞቿ ጋር እየተጠቋቆሙ ያወራሉ። ወሬያቸው ደስ ስላላለኝ እንውጣ በቃ ደክሞኛል አልኳቸው። ጓደኞቼ ከላይብረሪ ወጣን። እነሱም ተከትለው መጡ። ማነህ ወንድም ያለች ኢንቲሳር። ዞር ብዬ አየኋት። በአንድ እጇ ወገቧን ይዛ በንቀት እያየችኝ። ይህ አጋጣሚ ጥሩ ነው ብዬ ወደ እሷ ሄድኩኝ። ይቅርታ የኔ ሄድ፣ ባለፈው ለተፈጠረው ነገር ትንሽ ስሜታዊ ሆኜ ነው አልኳት። እኔ ማንም ሰው ነክቶኛ ያቅምሽ፣ ደግሞ ጥፋትን አውቀ ይቅርታ ማለት ነበረብን አለች። ስላላገኘሁሽ ነው እንጂ ጥፋቴ ገብቶኛል። ይቅርቴን ከተቀበልሽ እኔ ልሂድ አልኳት። ቆይ ምን አይነት ኩራት ነው? በንዴት እየተናገረች። ያረቢ ትዕግስቱን ስጠኝ አልኩኝ በውስጤ። የኔ እህት፣ ይህ ኩራት አይደለም። እኔም ለመኩራት ሃይማኖቴም ቢሆን አይፈቅድልኝም።
ይቅርቴን ከተቀበልሽ ምንም አልሰራም እዚህ አልኳት። ለጥፋትህማ እንደዚህ አለቀም ወይ ዝቅ ብለህ ጫማዬን በሹራብህ ወለውልልኝ፣ አለበለዚያ ዛሬ ማታ እራት ጋብዘኝ አለች። ንዴት ፈገግ ያስብላል እንዴ? ፈገግ እያልኩኝ አይን አውጣ ብያት ጥያት ሄድኩኝ። ዞሬም አላየኋትም። ብቻ የንዴቷን ስትሳደብና ስትጮህ ድምፅ ይሰማኛል። ኑ እንሂድ አልኳቸው ጓደኞቼ። ምንድን ነው ነገሩ አዲ አለኝ። ባድ ከይቺ ክብረ ቢስ ናት። ባለፈው አሳስታኝ በጥፊ መተዋት። ምን መታወት? አንተ ያመሃል? አባቷ እኮ ትልቅ ባለስልጣን ናቸው። ደግሞ ሲህ ጉንጭ ይሳማል እንጂ ይመታል አዲል አለኝ። ወይ ሀቢቤ የሷ ይበቃላት ታናደኝ። ጥያቸው ወደ ዶርም ሄድኩኝ። ሀቢቤ ከኋላ እየተከተለኝ ያወራል። ኢዛናና ጌዲዮን ግራን እየተጋቡ ዶርም ደረስን። ከልጅቷ ስራ የሀቢብ ወሬ ነበር እያናደደኝ የነበረው። አልጋይ ላይ ቁጭ እያልኩኝ ቆይ ሀቢብ ምንድን ነው የምትለው አልኩት። እንዴት ትመታታለህ? ቆይ በቃ ለአባቷ ተናግረ ሁላችንም መገረፋችን ነው። ህግ ባለበት ሀገር እንደዚህ ማድረግ ትንሽ አይከብድም አልኩት። ሆ አዲ፣ ማንኛውም ሰው ለህግ ተገዢ ነው ሳይሆን ማንኛውም ሰው ብር ካለው ህጉ ይገዛለታል በሚለው ይስተካከል። ብር ካለ ህጉ ህገ መንግስቱም ይገዛልሃል። እንደኔና እንዳንተ አይነቱ ግን ማንም አይሰማንም። አንተ የህግ ተማሪ ሆነ እንደዚህ ታስባለህ እንዴ? አይ እኛ የምንማረውና ሀገሪቱ ላይ ያለው ከሰማይና የምድር ርቀት ነው። በልበል አሁን ገና ያስገርፈናል ንግግር ሆ አለ ኢዛና መጽሐፉን እያስቀመጠ። ሁላችንም ሳቅን። አንድ መልእክት ስልኬ ላይ ገባ። የማላውቀው ስልክ ቁጥር ነበር። ሀይ ይላል መልእክቱ። ማን ልበል ብዬ ቴክስት የሚያላስኩኝና ሰላትም ስለደረሰ እኔና ሀቢብ ለመስገድ ተነሳ። ከዛ ቀን በኋላ ኢንቲሳር የኔ ጥላም ጭራም ሆነች። እኔ ባለሁበት እሷን አታጫትም። በቃ ግቢው ስለ እኔና ስለ እሷን የሚያወራው። እኔ ተሳቅቄ ልሞት። እልህ አይሉት ምን አይሉት በቃ እኔ መከታተል ሆነ ስራ። ያ የማላውቀውም ስልክ ቁጥር ሴት ትሆን ወንድ ባላቅም ብቻ ማውራታችንን ቀጥለናል። ብቻ ይህ የማላውቀው የሚያወራኝ ግለሰብ በዩኒቨርሲቲ ግቢ ውስጥ እንደሚማር አረጋግጫለሁ። እኔ በመገረም እንዴት ልታረጋግጫል ካልኩት እያወራው ጣልቃ አትግቢ ያለኝን ረስቼ ፈገግ እያለ እንዴት መሰለሽ ሁሌም ማታ 4 ተኩል መልእክት ይልክልኛል። ዛሬ አምሮብህ ነበር አለባበስ፣ ዛሬ እዚህ ቦታ ተቀምጠህ ነበር፣ እንዲህ በልተህ ነበር፣ ክላስ አልገባህም ነበር። ብቻ ብዙ ነገር ቀን ያሳለፍኩትን ነገር ማታ እንደ አዲስ ይነገረኛል። ስለዚህ የሰው ወይም የቺ ሰው እዚሁ አጠገቤን የሚሆኑት ብዬ አሰብኩ። እንደውም ከዶርም ጓደኞች አንዳቸው እየቀለዱብኝ ይሆናል ብዬ አሰብኩኝና ሁሉንም ስጠይቃቸው እነሱ እንዳልሆኑ ምለው ነገሩኝ። ማን ልበል ሴት ነሽ ወይስ ወንድ ብዬ ቴክስት ላኩ። አንድ ቀን ማታ አንድ ነገር ቃል ግባልኝ የሚል ቴክስት ደረሰኝ። እሺ ከባድ ነገር ካልሆነ ብዬ ተስማማው። ሴትም ለሆነ ወንድ እንደሁለ ጊዜው ታወራኛለህ፣ ቃል ግባልኝና እነግርሃለሁ የሚል ቴክስት ተመለሰልኝ። ቀላል ነገር መስሎ ስለታየኝ እሺ ችግር የለውም አልኩኝ። ሴት ነኝ፣ ስሜም ዙባይዳ ይባላል። አንድ ዩኒቨርሲቲ ውስጥ ነው የምንማረው። አንተ አታውቀኝም፣ እኔ ግን አውቃለሁ። ቃል ገብተሃል እንደምታወራኝ አለችኝ። እሺ ቃሌን አከብራለሁ፣ እናወራለን ግን ሳንተዋወቅ አልኳት። አላህ ያለ ቀን ታውቀኛለህ፣ እስከዛው ግን በቴክስት ብቻ እናወራለችኝ። እየከበደኝም ቢሆን ቃሌን ላለማጠፍ ተስማማው። ጓደኛሞች ሆነን። ሀቢብ ኧረ ተው ይህችን ልጅ አትመናት። እኔ ብዙ ተማሪ ያውቃለሁ፣ በዙሪያችን ያሉትን ግን ዙበይድ የምትባል አላውቅም፣ እየቀለደችብህ እንዳይሆን አለኝ። ሀቢብ ስልክ ቁጥሯን ወስዶ ሊያጠራ ቢሞክርም ምንም ነገር ሊያገኝ አልቻለም። ምንም ሶሻል ሚዲያ አልተከፈተበትም። ድምጿን ሰምተን አናውቅም ወይ ፎቶዋን አላየ ነው። ብቻ ቴክስቷን አነባለሁ። ግን ምንም ስለማትጎዳኝ ብዬ ስላሰብኩኝ ማውራቴን ቀጠልኩኝ። ኢንቲሳርም ከኔም ስርስር እያለች እኔም ማናደዱን ተያይዘዋለች። ሰው በዚህ ልክ ይጠላል እንዴ? ሳያት ሁሉ መናደድ ጀመርኩኝ። ምን አይተው ነው ቆንጆ ያሏት? ይቺን አልኩኝ ለራሴ። ጸባይ የሌላት ፍጡር። ትዝ ይለኛል ቀኑ ቅዳሜ ነበር። እነ ጌዲ አንወጣም ብለው እኔና ሀቢብ ከግቢው ወጣን፣ ትንሽ ራሳችንን ለማናፈስ። አዲ ግን የኢንቲሳር ነገር አላሳሰበህም አለኝ ሀቢብ።
ምኑ ያሳስባል ሀቢቢ? እኔ መከታተሉ ሲደክማ ተወኛለች። እኔ ግን አይመስለኝም። ፈተና ላይ ስላንተ ጥያቄ ቢመጣ የምር ከግቢ እሷ ነበረች ከፍተኛ ውጤት የምታመጣው። ኧረ ተው አትቀልድ ሀቢቢ። የምሬን እኮ ነው። አሁንስ ፍቅር ሳይታት አልቀረም አለኝ። ኧረ አይሆንም፣ እሷ ፍቅር እልህ ይዟት ነው። እባክህ እኔ ግን ያሳሰበኝ ነገር ሀቢቤ ዙበይዳ ነገር ነው። አወራሯ ራሱ አደብ ያላት ሴት ነች። ባላያትም መልኳን ጸባያን ብቻ ቆንጆ ያስብላታል። ጉድ መጣ ገንፎ ዛፍ ላይ ወጣሉ። ማን ነበር ያለው እንደው? ምን ነው አልኩት። ምን ነው ማለት ጥሩ ሴት ሆኖ ወንድ ላላየሃት ሰው ታሞጋግሳለህ ወይስ ይህ የፎንቃ ሙድ ነው የገባለህ ነው? ንገረኝ እስኪ አለ። የምን ፎንቃ ነው አንተ ደግሞ? እኔ ጸባያ ስለተመቸኝ ነው የነገርኩህ። እረዳሃለሁ እኮ ሲጀማምር እንዲህ ነው የሚያደርገው ብሎ ሳቀ። ተው በቃ እኔም ላንተ ማውራቴ እኮ። በል አሁን እንመለስ ብዬ በመጣንበት መንገድ ወደ ዩኒቨርሲቲ ተመለስን። እኔ አልበላም ብዬ ዶርም ቀረው። እነሱ ሊመገቡ ሄዱ። ሀሳቤ እንዴት ዙበይዳ እንደማገኝ ማውጠንጠን ጀመርኩ። ግን በቃ ምንም ፍንጭ የለም። እሷን የሚያገኝበት እሷ እስክትነግረኝ መታገስ ብቻ ነው። ይህን እያሰብኩ እንቅልፍ በዛ ሸለበኝ። የሀቢብ የእጅ ንቅነቃ ነው ከእንቅልፍ ያነቃኝ። አረ ተነስ ሆ፣ የት ልታድር ነው ደግሞ? ሰላት ደርሷል አለኝ። ተነስቼ ወደ አድርጌ መግሪብን ሰገድንና እነ ጌዲም ወደ ዶርም መጡ። እየተጫወትን የኢሻ ሰላት ደርሶ ኢሻን ሰግደን ወደ የአልጋችን ተበታተን። ሁሉም ተኝቷል። እኔ ግን ዙበይዳን ለማዋራት እየጠበቅኩ ነው። ግን ምንም ቴክስት አላከችልኝም። ሁሌም ከምናወራበት ሰዓት አለፈ። ብጠብቅ የለም። ጨነቀኝ። ምን ሆና ይሆን አልኩኝ። እንዲህ ስቁነጠነጥ ሌሊት 6 ሰዓት ሆነ። ሀቢብ ለሽንቱ ከእንቅልፉ ሲነሳ እኔ ያለው አንተ ምን እየሰራህ ነው ብሎኝ ወደ ሽንት ቤት ሄደ። እኔ እንቅልፍ የሚባል ጠፋብኝ። ይህን ያህል በአይን ላላዩት ሰው መጨነቅ ራሴን ታዘብኩ። ሀቢብ አይኑን እያሻሸ ወደ አልጋው ተመለሰ። ሀቢቤ ዙበይዳ እኮ ቴክስት አላከልችኝ፣ ብልክም አትመልስም። ጨነቀኝ። ምናልባት አልተመቻት ይሆናላ። ይህን ያህል አትጨነቅ። ስልኬ ላይ መልእክት ገባ። ተስገብግቤ ነው ያየሁት፣ ግን በጣም ተናደድኩ ቴክስቱን ሳነበው። ሀቢብ ፊቴን አይቶ አዲ በሰላም ነው? ምን አለች አለኝ። በአድማስ ዲጂታል ሎተሪ እስከ 4 ሚሊዮን ብር ለማሸነፍ ምናምን ነው የሚለው። እንዴት ብሽቅ እንዳልኩኝ። በዚህ ሰዓት ከመጀመሩ ነው ቴሌቴክስት መላክ የጀመረው። ሀቢብም እየሳቀ ወይኔ ጓደኛ አይዞ አሁን ተኛ፣ በቃ አላየች ይሆናል ስታዩ ትመለስልሃለች ብሎ ጥሎኝ ተኛ። እኔ ግን እንቅልፍ አልወስድ አለኝ። እንዲሁ ስገላበጥ እንቅልፍ ሸለብ አደረገኝ። ሀቢቤ ነበር ለሱብሒ ሰቀሰቀሰኝ። ቶሎ ብዬ ስልኬን ነበር ያየሁት፣ ግን አሁንም ቴክስት የለም። ተነስቼ ሰከድኩኝ። በቃ ውሎዬ ድብርታም ሆነ። ዙበይዳም ከዛን ቀን በኋላ ቴክስት ልካ አታውቅም። የውሃ ሽታውን አቀረች። እኔም እንደ በፊቱ መጫወት፣ መሳቅ ምናምን አቆምኩኝ። ዶርም ተኛለሁ ወይ ደግሞ ላይብረሪ ያነባለሁ። የኔ ነገር ቢያስጨነቃቸው ምን ያድርጉ? ሀቢቤ ይበልጥ አሳስቦታል። እኔን ለማስደሰት ብዙ ነገር ያደርጋል፣ ግን እኔ እንጃ ድብርታም ሆንኩ። ለራሴ አሁን ድረስ ምን እንደሆንኩ የሚገርመኝን ታውቂያለሽ? እንዴት ልወዳት እንደቻልኩ ነው። አይቻት አይደለም ድምጿን ሰምቼ አላውቅም። እንደወደድኳት ራሱ የተረዳው ስጠፋብኝ ነው። ለካ የሀገሬ ሰው አባባል ልክ ነው። ሰው ወይ ሲሄድ ወይ ሲሞት ነው ጥቅሙ የሚታየን። ላይብረሪ ተቀመጬ ኢንቲሳር መጽሐፍ ይዛ ከፊት ለፊቴ ወንበር ተቀመጠች። መቼስ ነገር ልትፈለገኝ ነው የሚሆነው ብዬ መጽሐፎችን ይዤ ከላይብረሪ ወጣሁ። ተከትላኝ ወጣች። ይቅርታ አንዴ ላናገርህ እችላለሁ አለችኝ። እሷ መሆኗን ተጠራጠርኩኝ። ምን በልታ ነው በተረጋጋ መንፈስ የምታወራኝ አልኩኝ በውስጤ። እሺ ቀጥይ፣ እያዳመጥኩሽ ነው። ለእስከ ዛሬ ጥፋቴ ይቅርታ አድርግልኝ በቅድሚያ አለችኝ፣ አንገቷን እየደፋች። ዙሪያዬን ቃኘው። ይቅርታው ከሷ አልመስላለኝ፣ ግን ከኔና ከሷ ውጭ አንዳንድ ተማሪዎች እንጂ ማንም አልነበሩም። እረ ችግር የለውም ይቅርታ አድርጌልሻለሁ አልኳት። ጓደኛሞች መሆን እንችላለን? ምን አይነት ጓደኛ ነው አልኩኝ። እኔ ባንተ የምወደድ ሴት አይደለሁም አውቃለሁ። ስለዚህ እንደ እህትና እንደ ወንድም ሆነኝ አለች።
መውደድ አለመውደድ ሳይሆን እኔም ወዳት ልጅ አለች። ሌላ ነገር እንዳታስብ መናገሬ ነበር። ግን በወንድምነት ካልሽኝ እሺ ጸባይሽን አስተካኪ አልኳት። ፍቅረኛ አለህ ማለት ነው አለችኝ። ፍቅረኛ ሳይሆን የምወዳት ልጅ አለች። እዚሁ ዩኒቨርሲቲ ነች? አዎ እዚሁ እኛ ጋር ነች። እኔም አላውቃትም በቴክስት ነው አልኳት። ፈገግ አለች። በአካል አታውቃትም በቴክስት ነው አለችኝ። አዎ ገረመሽ አይደል? ለእኔም ይገርመኛል። በይ በቃ እኔ ልሂድ አልኳትና ተሰናብቻት ሄድኩ። የተፈጠረውን ነገር ለእነ ሀቢብ ነገርኳቸው። ሁሉም ተገረሙ። ይቅርታ ጠይቃ ጓደኝነት መፈለጓ። የዛን ቀን ማታ ዙበይዳ ቴክስት መለሰች። ስልኳ ተበላሽቶ እንደነበረና ትንሽ አሟት እንደነበር ለዛ ቴክስቴ እንዳልመለሰች ነገረችኝ። በጣም ብታናደኝም ድጋሚ ጥላኝ እንዳትጠፋ አስጠንቅቄያት ማውራት ጀመርን። ኢንቲሳርም ከኛ ጋር ምርጥ ጓደኛ ሆነች። በተለይ ከሀቢብ ጋር በደንብ ተግባብተዋል። አብሯት ይውሉ የነበሩት ጓደኞቿን እርግፍ አድርጋ ተወቻቸው። ስለ እናቷ፣ ስለ አባቷና ስለ ወንድሟ አንዳንድ ነገር ነገረችኝ። ታናሽ ወንድም እንዳላትን አባቷ ብዙም ትኩረት አይሰጣቸውም። ስራውን እያለ ግን ለአባቷ ያላት ፍቅር ከወሬዋ መረዳት ይቻላል። መጀመሪያ ሳውቃትና ስቀርባት ያለችውን ኢንቲሳር በጣም የተለያዩ ማንነት አላቸው። ለካ ሰውን ሳትቀርቡት ማወቅ አይቻልም። በጣም ምስኪን ልጅ ነች። ለመናፈስ ከግቢ እንወጣለን። አንዳንድ ቀን በቃ መንገድ ላይ ማንኛውም ሰው ተቸግሮ ብታያታል የሚያስፈልጋት ነገር ቢሆንም ማሳልፋ ትሰጣለች። ስለ ሃይማኖቷም ያልጠበቅኳት ነበረች። ሰላት አታሳልፉ። እንደውም ምን አለችኝ? እናንተ ጋር ጓደኝነት ስጀምር ራሴን አስተውል አደረጋችሁ። ሰላቴን እየዘነካው የተለያዩ የማይሆኑ ነገሮች ውስጥ ገብቼ ነበር። ብቻ ጓደኝነታችን ጠንክሯል። ጥናትም ስንበላም ስንዝናናም አብረን ነን። እኔም ከዙበይዳ ጋር ያለኝ ግንኙነት ጨምሯል። እወድሻለሁ ብዬ ባልነግራትም የተግባባን ይመስለኛል በልባችን። እኔ ግን እሷን ለማግኘት ብዙ ቀን ጠይቄያታለሁ። አላህ ያለ ቀን ትለኛለች። ዛሬ ግን አምርሬ ቴክስት ጻፍኩላት ላገኛት እንደምፈልግ። ማምረሬን አይታ ነው መሰል እሺ ታኛለህ ግን እንደ ጠበቃት አይነት ሴት ባልሆነስ አለችኝ። እኔ ማንነትሽን እንጂ መልክሽን አይደለም የምፈልገው፣ ብቻ አንቺ እሺ በኝ እንጂ ቃሌ ነው አልኳት። ከስንት ቀን ጭቅጭቅ በኋላ እሺ ያለችኝ። እንዴት ደስ እንዳለኝ። በሰዓቱ በቃ ነግቷል መሻለኝ። ለሁሉም ነግሬያቸው በእኔ መደሰት ተደሰቱ። ግን ኢንቲሳር ትንሽ ፊቷ እንደከፋት ይናገራል። ምነው ይንተው አልኳት። እረ ምንም ብላ ፈገግ ለማለት ሞከረች። እኔ ደስታ አስክሮኛል ብቻ ስቅነጠነጥ መሸ። ጌት እንደምንገናኝ ቴክስት ታላከልኝ። ከዩኒቨርሲቲ ያለው ካፌ አጠገብ። መዘነት ቀልድ ነው። እንደዚህ አለባበሴ ተጨነቄ አላውቅም። ልብሱን ሳወጣ ስተውና ሀቢብ እየሳቁብኝ ያምርብሃል ያሉትን ለብሼ ወጣሁ። የቴክስት ፍቅሬን ለማግኘት ከዩኒቨርሲቲ ወጥቼ ካፌው መዳረሻ ያደረኩኝ። ልቤ ከመምታቷ ብዛት ከኔ አምልጣ ልትወጣ ምንም አልቀራትም። ካፌ ውስጥ ጥግ ላይ ተቀመጥኩኝ። ብዙ የግቢያችን ተማሪዎች ካፌ ውስጥ ጥንድ ጥንድ ሆነው ተቀምጠዋል። ቴክስት ስልኬ ላይ ገባ። ደርሻለሁ የቱ ጋር ነው የሚል ብቻ። ወደ በሩ ቀና ስል የሆነች እንስት ሙሉ በሙሉ ጥቁር ነው የለበሰችው እስከ አይኗ ድረስ። ሂጃቧን ከልለዋለች። ግራ ቀኝ ስታማትር መቼስ እኔን ነው ብዬ እጄን አውለበለብኩላት። መታ ፊት ለፊት የተቀመጠች። በዛ ሰዓት እኔ ሰው ሆኜ ነው እንጂ ጨዋ በሆን ማማማት አይቀርም ነበር። ምን እንደምላት ራሱ አላውቅም። ሰላም አለይኩም አለችኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ አልኳትና ዝም አልኩ። እኔም ማየት አይደል ፍላጎትህ ብላ ሂጃቧን ገለጠችው። ፈራ እየተባየ አልኩኝ። ቀና ብዬ አየኋት። ሩህ አልወጣችም እንጂ በተቀመጥኩበት እንደሞተ ሰው ደርቄ ቀረሁ። ቃል አጣሁ። የምለው ጠፋብኝ። አፌ ተሳሰረ። አውቃለሁ ግን ይቅርታ፣ ከዚህ ውጭ አማራጭ አልነበረኝም። ያንተን ትኩረት ለማግኘት ብዙ ነገር ሞክሬያለሁ። አንተ ግን ለእኔ ግድ ሰጥተው አያውቅም። ከመጀመሪያ ቀን ጀምሮ ሆን ብዬ ነበር አንተ ባለህበት የሚገኘው። ከዚህ በፊት አላውቅህም፣ ግን የመጀመሪያ ቀን ነበር ያየው። እንደ ማንኛውም የግቢ ተማሪ ዝናዬን ሰምተህ ታወራኛለህ ብዬ ብጠብቅም ትዝም አላልኩም። ብታይን ታወራኛለህ ብልም ግን አንተ ጋር የእኔ መልክ ምንም መስሎ ሊታይ አልቻለም። ካጠፉ አላውቅም፣ ከልቤ ስለወደድኩ እንጂ ለሌላ አስቤ አይደለም አለችኝ። አይኖቿን ባዝለዋል። መልስም አልሰጠኋትም። ተነስቼ ጥያት ሄድኩ።
ከካፌው ስወጣ ዝናብም አለ። በዝናብም ቢሆን እሄዳለሁ እንጂ ወደ ውስጥ አልመለስም ብዬ ወደ ግቢ ሄድኩኝ። የ10 ደቂቃ መንገድ አይሆንም፣ ግን ዝናቡ አረጠበኝ። ቀጥታ ወደ ዶርም ገባሁና ሀቢብና ይዞ ሞቅ ያለ ወሬ ይዘዋል። ምንም አላልኳቸውም። አልጌ ላይ ጥቅልል ብዬ ተኛው። አዲል እንደማይፋታኝ ስላወቅኩኝ የተማረርኩኝ አቤት ሀቢብ አልኩ። ምን ሆነህ ነው? በሰላም ልጅቷ ምን አለች? አገኘሃት? እኔ አሁን ዝም ማለት ነው የሚፈልገው፣ ተወኝ በአላህ አልኩ። በቃ እንደፈራሁት ሴት አይደለችም። ወንድ ነው እስከዛሬ ሲጮትብህ የነበረው። እኔን አልሰማ ብለህ ስመክር ይዘኸው መጨረሻ። ከተኛሁበት እየተነሳው ኡፍ ሀቢብ እንደዛ አይደለም፣ ልጅቷን አገኘኋት፣ በቃ ኢንቲሳር ነች። ምን አለ ይዛና። ሀቢብም ተጨመረ። አዎ በቃ ዙበይዳ ማለት ኢንቲሳር ነች። እና ምን አልካት ስታያት? በቃ ከልቧ እንደምትወደኝ ነገረችኝ። መልስም አልሰጧትም፣ ጥያት መጣሁ። በቃ ሀቢቢ ዙበይዳም ትሆን ኢንቲሳር ታፈቅራታለህ፣ አለቀ። አላቅም ሀቢቢ፣ እኔ ነገሮች እየተወሳሰቡብኝ ነው። ምን እንደማደርግ ራሱ አላቅም። ለራሴ ቆይ ጥያት ከመምጣት ጥፋት ምን አላት? ነገር ግራ ቢገባኝ እኮ ነው። አዎ ጥፋት ነው፣ ጥልሃት መምጣት አልነበረብህም። ለማንኛውም ማስብበት ጊዜ አለ። አሁንም በስልክህም ቢሆን ተነጋገሩ አለኝ። ስልኬን ይዤ ጥቅልል ብዬ ተኛው። ምን ብዬ ቴክስት ላይ ጻፍላት? ስጽፍ ሳጠፋ ድጋሚ ስጽፍ ሳጠፋ፣ ቆይ አንተ ማፍቀሪ ስህተት ነበር እንዴ የሚል ቴክስት ገባ። ኧረ አይደለም አልኳት። እሺ ሁሉንም ይሁን፣ ውሳኔህን ንገረኝ። ትፈልገኛለህ ወይስ? በዚህ ውሳኔ እንደማጣት ወይ እንደማግኛት አሰብኩኝ። እሺ እፈልግሻለሁ አልኳት። በቃ ከዛ በኋላ እንደ በፊታችን ማውራት ጀመርን፣ በቴክስት ብቻ። ጓደኞቼም ደስ አላቸው ከሷ ጋር አብሬው ስለሆንኩ። ለጋሼና ለኢንቲሳርም ለእህቴም ነገርኳቸው። ፍቅር ተጀመረ ማለት ነው። ፍቅር ስልሽ ደግሞ በየሰዓቱ እየተደዋወሉ በላህ ጠጣህ፣ የት ነህ፣ እንገናኝ አይደለም፣ በሰዓታችን እናወራለን። ለጥናት ሲሆን እንገናኛለን። ከዛ በተረፈ ነክታኝም ሆነ ነክቻት አላውቅም፣ ግን በዱዓ እንረሳሳም። እሺ ከዛስ በኋላ አልኩት በፍቅራቸው እየቀናው። እረ ደከመኝ እኔ ማውራት። በቃ ከዛ በኋላ እንደ ማንኛውም ፍቅረኛሞች ሆነን ከተመረቅም በኋላ ኒካህ ለማሰር የኔም ቤተሰብ በስልክም ቢሆን አስተዋወቅኳል። የእሷን ግን አላውቅም። ምንም ነገር ብቻ አይደርስ የለ የመመረቂያ ጊዜያችን ደረሰ። ሌላው ደግሞ እህቴንቲ ብዙም አይደለችም። ትምህርት ላይ የ12ኛ ክፍል ውጤት አልመጣላትም። ጋሼ ምንም እንዳይመስልሽ ብሎ ኮሌጅ በግል እያስተማራት ነው። በወሬ የወደደችው ልጅ እንዳለ ለጋሼ ነግሯለች። ማናችንም በቤት ውስጥ አንደባበቅም። ለእኔ ግን አልነገረችኝም፣ እንዳልቆጣት መስለኝ። ከጋሼ የምሰማው ጉዳዩን በወሬ ነገርኳት። ብዙ ነገሮችን መከርኳት። ልጁንም ላናገረው አልኳት። አሁን አይሆንም አለችኝ። እሺ ቢያንስ ስሙ ማን ነው? ይሄን ሚጢጥ እየሄድ ምንም እንድትወኝብኝ አልፈልግም። አንቺና ጋሼ ብቻ ነው ያላችሁኝ። ራስሽን ጠብቂልኝ። እሺ ወንድሜ አታስብ፣ ያንተ እህት እኮ ነኝ። ስሙ ማሊክ ይባላል። የመማርበት ኮሌጅ ውስጥ ነው የሚማረው። አንድ ክፍል ነን አለችኝ። ማሊክ አልኩኝ ደንግጬ። እኔ አሁን ሰላት እንስገድ፣ አሱር አዛን እያለ ነው። ማሊክ ማን ነው? የኔ ማሊክ ነው? መጅኑን አይቶኝ ጥሎኝ ተነስታ ወደ ክፍሉ። ግራ ገባኝ። ስልኬን አንስቼ ወደ ማሊክ ጋር ደወልኩ። አሁንም ግን ስልኩ ዝግ ነው። በአሁኑ እንኳን ተስፋ ቆረጥኩኝ። ግን ስለሱ ሳስብ አሁንም እንባ ይመጣል። በጣም ናፍቆኛል። ይህን ያህል በእኔ የሚጨክል ልብ ነበረው ግን አልኩኝ ለራሴ። ተነስቼ ወደ ክፍሌ ገባሁ። አስርም ስለደረሰ ውዱ አድርጌ አስረን ሰገድኩኝ። እናት እየተማረሩ ወደ ወንድ ልጃቸው ክፍል ሄዱ። በሩን ከፍተው ሲገቡ እንደ ወትሮው አልጋው ላይ ተኝተዋል። የክፍሉን በር እንደያዙ ማሊክ አልተነሳም አሉት። መልስ የለም፣ ዝም። ወደ አልጋው ተጠግተው ጫፍ ላይ ተቀመጡ። የኔ ልጅ እናትህ እኮ ነኝ፣ አዋራኝ እንጂ አሉት። ጀርባውን ሰጥቶ የተኛው ማሊክ ወደ እናቱ ፊቴን እያዞረ አቁለጨለጨ። ውይ ልጄን አፈር በሆንኩት፣ ምን አባት ይሻለኛል? እስኪ እንደው ምግብ እንኳን ብላ። እኔ ልጅ እኔንም አስጨነቀኝ እኮ። ማማ አንቺ አትጨነቂብኝ አልኳት። እንዴት አልጨነቅ ልጄ? ያቺው ስንት ጊዜዋ ከሰው አታወራም። እሱ ሲገርመኝ ክፍሏ በሯን ዘግታ ተጨንቃ ኖረች። እንደ አይኔ ብሌን የመሳሰለ ልጄ እንዲሁ ስትሆንብኝ
ልጆቼን አይኔ እያየ ሳጣ ምን ላድርግ አልጨነቅ። ከአይኖቿ እንባ ዘርገፍ አለው። ሳሎን ቁጭ ብያለሁ። ድብርብር ነው ያለኝ። መጅኑን መጥቶ በተቃራኒ ሶፋ ላይ ተቀመጠ። እሺ አሁን ቀጥልልኝ አልኩት። እሺ ዛሬ ስለመጨረስ እሞክራለሁ። እሺ ማሊክ ማን ነው ከሚለው አልኩት። እሺ በቃ እህቴ ማሊክ ከሚባል ሰው ጋር የፍቅር ግንኙነት እንዳላቸው እንጂ ማን ይሆን ምን ይሆን አላውቅም። የመመረቂያ ጊዜያችን ጋሼ ድል አድርጎ ነው የደገሰው። ተይኝ ያልተጠራ ሰው ጠይቂ። እኔንም ሀቢቤንም አንድ ላይ ነው ያስመረቀን። የሀቢብ ቤተሰቦች ትንሽ የቤተሰብ ግጭት ስለነበር ጋሼ ነኝ የማስመርቃችሁ ብሎ ድግሱ አንድ ላይና የሀቢብ እናትና ሲመጡ አባቱ ግን አሻፈረኝ ብለው ቀሩ። ጌዲዮና ኢዛናም በየሀገራቸው ተመለሱ። ብቻ ምርቃታችን ይለያል። በደስታ አለፈ። ከሀቢብ ጋር ያለን ግንኙነትም ጠንክሯል። ጌድና ኢዙ ጋርም በስልክ እናወራለን። እህቴ ኢንቲሳንም ከማሊክ ጋር ልታስተዋውቀን ቀጠሮ ያዘን። በእህቴ ምርጫን የለበስኩት ራሱ ጋሽም ቤት ውስጥ ጥሩ ፕሮግራም አዘጋጅቶ እየጠበቅነው ነው። ኢንቱ ግን እስካሁን ከክፍል አልወጣችም። ጋሽ እስቲ ቅመምን ከልጅነቷ ጀምሮ ቅመም ነው የሚላል ጥራት በዛው ቀረች እኮ። አይ የሴት ነገር። አዎ ጋሼ ባሉ አይደል ትሽቀርቀር እንጂ። እየሳቅ ወደ ክፍሉ አይድኩም። በቀስታ አንኳኩቼ ወደ ውስጥ ገባው። የኔ ትንሿ እህት አልኳት። ወይ የኔ ስራ ፈት ወንድም አለችኝ። እኔም አብሸባ ነበር። ጀመረች ደግሞ በቃ እንኳንም ስራ አላገኘም። ደግሞ እስካሁን አልተዘጋጅም። ምን እየሰራሽ ነበር አልኳት። ተዘጋጀው እኮ አታየኝም እንዴ? ወይስ መነጽር ላምጣልህ ካባቢ? በጅልባብ ነው ማሊክሽን የምታገኘው አልኳት በመገረም። አሁን ድሜ ምን ነው ገረመ? እረ ምንም ትለይብኛለሽ ወይኔ ውድህት። የመኪና ክላክስ ድምጽ። ማሊክ የመጣ መሰለኝ። እንውጣ ወንድሜ። ኦ መኪናም አለው። እኔ ደግሞ ምን ወሬ አታብዛና እንውረድ። እየተሳሳቀን ወረድን። ከጋሼ ጋር ተያይዘን እንግዳችንን ለመቀበል ወደ ውጭ ወጣን። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።